የሞባይል ቴሌፎን እውቀት ሰይጣን የራሱ አስመስሎ የሰጠን ነው። እንግዲህ ዓለማችን እድሜዋን እየቆጠረች ነው፣ እያረጀች ነው። ሉሲፈር ለምሳሌ የራሱ አስመስሎ እንደሚሰጠን ይሞክራል። ግን በምንሰጠው ግብር ደግሞ ተይዘናል። ቆይቶ እንግዲህ ይቺ ምድር እንደ ገነት እንደነበረችው እናረጋት እንችላለን ነው። አሁን ካሜራም ሰርተዋል መናፍስትን ፎቶግራፍ። እግዚአብሔር ደግሞ ይፈልገናል፣ ምክንያቱም በእኛ ውስጥ ይታይ ይፈልጋል። ሰው በማይገባው መንገድ ኮንሽስነስ ጌይን እያደረገ ነው። በማይገባው መንገድ አዎ። ለምሳሌ 0 ፖይንት ኤነርጂ ብለን እንውሰድ። ምን ያህል ነፃ ኤነርጂ ኤክስትራክት እንደምናደርግ አንዱ እንግዲህ በመጥፎ ነገርም አለ። እጅህን ጠምዝዞም ሊያስረዳህም የሚፈልግበት ወቅት አለ። ለዚህ ነው ጦርነቶቹ፣ ለዚህ ነው እልቂቱ። እንደዚህ ከጦርነት ከእልቂት ትንሽ ተምረን ትራንሰንድ የምናደርግ ከሆነ ነው። ትራንሰንድ ካላደረግን ሪዳክሽኒስት ሆነን ማቴሪያሊስት ሆነን ከኖርን እንግዲህ ማቴሪያል ምን ያህል ሊቆይ እንደሚችል ሳጀስታ ያሳየናል፣ ይነግረናል። ስለዚህ ምንድነው የግድ ይህንን ማወቅ አለባችሁ ነው ነገሩ። ነሰሰርሊ እውቀትም አያስፈልጋችሁም። ምክንያቱም ምድርን የሚገዛው የዋሁ ነው። እንደዛ ከሆነ እንግዲህ አንጎል ውስጥ እውቀት የለውም ማለት ነው። ግን ተዳፍኖበታል እንጂ እውቀቱ አለ አይነት ነገር ነው። ስለዚህ የተዳፈነው እንግዲህ የሚከፈትበት ወቅት ነው አሁን። በኢንጂነሪንግ በኩል በተለይ ይህንን በጣም የሚደግፍ ሂደት አለ። ምንድነው አንድ ማሽን ሲባል አንድ ማሽን ኤፊሺየንሲው ምን ያህል ነው ቢባል ከ100% በታች ነው። 100% የሆነ ኤፊሺየንሲ ያለው ማሽን የለም። አሁን ግን እውቀቱ እየተስፋፋ እንደዚህ ሲሄድ ከ0 ፖይንት ኤነርጂ ይሉታል ኤነርጂ የፈለግነውን ያህል ልንዝቅ እንችላለን የሚል ይሆናል። እና ቲፒካሊ አሁን በተለይ በህንድ ሀገር፣ ፓኪስታን እንደዚህ ትልቅ ፍላይ ዊል ይኖርና ፍላይ ዊልን አንድ ካስነሱት መዞር ከጀመረ አይቆምም። የፈለጉት መብራት ምናምን ያደርጋሉ በነፃ። የዩኒቨርሳል ሂደቱም እንደዛ ነው፣ በነፃ ነው። ሉሲፈር ለምሳሌ የራሱ አስመስሎ እንደሚሰጠን ይሞክራል። ግን በምንሰጠው ግብር ደግሞ ተይዘናል። አሁን ግን ወቅቱ የተለየ ነው። የነፃ የኦፕን ሲስተም አካሄድ ነው። ኦፕን ሲስተም ክሎዝ ሲስተም ትንሽ ላስረዳ ምናልባት። እሺ አዎ እንግዲህ ምንድነው 3D ኮንሽስነስ የምንለው ይሄ በአይናችን የምናየው የምንዳስሰው ምናምን ነገር ነው። ውሱን ነው። ከዛ ትንሽ ከፍ ካል ሜታፊዚክስ ከጨመርንበት ማለት ነው 4D ኮንሽስነስ ይሆንና እዛው ስንገባ ኃይል የሚወስዱና ኃይል የሚሰጡ ኃይሎች አሉ። እዛ ውስጥ ኃይል የሚሰጡ የምንላቸው ለምሳሌ መላእክት ናቸው። ኃይል የሚወስዱ ደግሞ እነዚህ አጋንንት ናቸው ነው። አጋንንቶቹ በምን ዓለም ነው የሚኖሩት? በክሎዝድ ሲስተም ይሆንና እርግማን ይሆናል። አንድ ነገር ለማግኘት የግድ መክፈል አለብኝ የሚል ነገር ነው። ስለዚህ አንድ ነገር ለማግኘት ጥረህ ግረህ በላብህ ኑር የሚባለው አይነት ዶሜን ነው፣ ሪያሊቲ ነው ለራሱ። ያኛው ሳይድ ደግሞ ኦፕን ነው። ኦፕን ማለት እንግዲህ የፈለጉትን ኤክስትራክት የሚያገኙት ማለት ነው፣ ኤፈርትለስሊ። ያ በላብ ሲገኝ ይሄ ደግሞ በነፃ የሚገኝ ነው፣ በጸጋ። ስለዚህ እንደዛ ሲሆን እንግዲህ ዓለማችን እየተለወጠ ነው ሂደቱ። እና ቆይቶ እንግዲህ ይቺ ምድር እንደ ገነት እንደነበረችው ልናረጋት እንችላለን ነው። ይሞከራል ደግሞ ግን እነዚህ የግድ እነዚህ ጦርነቶች ምናምን ማለፍ ይኖርባቸዋል እንጂ መንፈስ ቅዱስ ወርዷል ነው አናውቀውም። ምክንያቱም ምንድነው ቅድም እንደጀመርኩልህ ለምሳሌ ይሄ ሁሉም ነገር ራሳችንን ጨምሮ ለግማሽ ብናንስ አንሰን ብናድር ለምሳሌ
ይታወቀናል ወይ ነው ጥያቄው። ግማሽ እኔ አሁን ከኪሎ ግማሽ ቢወርድ ማለት ነው። ሁላችንም ግማሽ ኮምፕሬስ፣ ሁሉም እኩል ማለት ነው። ዋክብቱ ምናምን ሁሉም ነገር እኩል። እሱ ይከብደናል ለማወቅ። ለማወቅ ያስቸግረናል። ግን አብረውት ያሉ ህጎች ምናምን ሊኖሩ ይችላሉ። ከነሱ ጋር መለማመድ። ለምንድን ነው ግን ማናቀው? ሰው ነግሮህ ነው እንጂ አላነስክም። ለምሳሌ ልዩነትን ታየዋለህ? አላየው አንሳል ለምሳሌ ብሉ እሱስ ልንለይ አንችልም። ግን አትሊስት እዛ ውስጥ ያሉት ህጎች የተለዩ ሊሆን ይችላሉ። ይሄ አንድ አይነት ማቴማቲክስ ምናምን አለ በዚህ ነገር 100%ን ካገኘን በእውነት እነዚህ ነገሮች ቀላል ናቸው። በትምህርት የሚገኙም አይደሉም። ስለተዳፈነብን ነው እንጂ ከድሮም የነበረ ነው። ስለዚህ ይህን ነገር እስካሁን ድረስ ሲጠቀሙበት ምን ሲያደርጉት አያያዙን አናቅበትም ነበር። ግን ቲፒካሊ የኢትዮጵያ ባህል ነው እና ትልቅ ስልጣን የሚሰጥ እውቀት ነው ይሄ እና ገና ወደ ዓለም ኢንትሮዲዩስ እየተደረገ ነው እና የኛ እንግዲህ ሲንተሲስ ሲባል ተዋህዶ ነው፣ ስጋና ነፍስን ነው እንጂ እሱ ላይ ነው እኮ ጦርነቶች ምናምን የሚሆኑት እኮ እነዚህ ተቃዋሚ ኦፖዚት የሚመስሉትን ነገር ዓለም ማቻቻል ነገር ነው እኮ ሂደቱ እንጂ ከተቻቻሉና ኮምፕሊመንተሪ ከሆኑ ሽልማቱ ይመጣል፣ ኤነርጂው ይመጣል ነው። ይህንን እንግዲህ እነዚህ ሲአይኤ ብዙ ሪሰርች እንደዚህ አካሂደውበታል። ብዙ ነገር ታይቷል። በተለይ ራሻኖች ደግሞ ከፍተኛ ኢንተረስት ነው ያላቸው በዚህ እና አሁን ካሜራም ሰርተዋል መናፍስትን ፎቶግራፍ። የኤለን ማስክ ለምሳሌ ስለ ማቴሪያሉ ሳስቴን ለማድረግ ነው። ግን ዋናው ጠቅላላውን እንትን ሳስቴን የማድረግ አሁን ያልከው ለምሳሌ መንፈስ የሚካሄደው ነገር ብዙም ሳይገባን ከአሁኑ ሁኔታ ጋር እናያይዘዋለን እና በምናየው መንገድ እናየዋለን ነው። ስለዚህ ምንድነው እንግዲህ ዓለማችን እድሜዋን እየቆጠረች ነው፣ እያረጀች ነው። እኛ የት እንሄድ ነው ነገሩ? ከዚህ ሊሚቴሽን በላይ መሄድ አለብን ነው፣ መፍጠር አለብን ነው። የኤለን ማስክ ለምሳሌ መንፈሳዊ ሳይድ እንደማለት ነገር ነው። እኔ የምከራከርበት ለምሳሌ ምንድነው ቅድም እንደጀመርነው እንግዲህ 3D 4D ተባብለናል። ኤነርጂ የሚወስዱ የሚሰጡ ምናምን 5D ስንል እንግዲህ ሙሉ በሙሉ ህይወት ያለው ዩኒቨርስ፣ ጤንነት ያለው ዩኒቨርስ አይነት የሚሆንና እዛ የሚኖሩ መላእክት የሚባሉ ኤንቲቲስ ናቸው ነው። እና በ5D ምንም የሚፈለግ ነገር የለም። ግን ከፈለጉ ደግሞ ክሪኤት ሊያመጡት ይችላሉ። ኦኬ አሁን ከአምስቱ ወደ አራቱ ዳይሜንሽን እንውረድ። ምን ይሆናል? ሉሲፈር ይመጣና 5% ከላይ የነበረውን ቦጭቆ ይወስድና እታች ያወርደዋል ነው ነገሩ። ይህ እንግዲህ አዳምና ሔዋን ተሳሳቱ፣ ሳቱ፣ ወረዱ ወደ 3D ማለት ነው። አሁን እኛን አሳደገን አስተማረን እንደዚህ እና 5D ላይ በቴሌፓቲ መገናኘት የነበረብን ወደ 4D ወርደን በሞባይል ቴሌፎን መገናኘት ጀመርን። ስለዚህ የሞባይል ቴሌፎን ዕውቀት ሰይጣን የራሱ አስመስሎ የሰጠን ነው። ይህንን ለመመለስ እንግዲህ ስልጣን አለን። ከዛ በኋላ ችግር አይኖርም። ምክንያቱም የሉሲፈር ምናምን የምንለው እንግዲህ ክሎዝድ የሆኑ ሲስተምስ ናቸው። ክሎዝድ የሆነ ሲስተም ደግሞ ምንድነው? ወደ ሞት አቅጣጫ ነው የሚሄደው። ወደ መበስበስ፣ ወደ መበታተን፣ ወደ መዛግ እንደዚህ የሚሄድ ነው እና አሮ ኦፍ ታይም የሚሉት አለ። ቀስት ነው እና በክሎዝድ ሲስተም ውስጥ ያ ቀስት አቅጣጫ ወደ ሞት ነው። አሁን
ማድረግ ያለብን እንደ ኢየሱስ ክርስቶስ እንዳደረጉት ነገር ያንን ቀስት አቅጣጫውን መቀየር፣ ወደ ህይወት ማምጣት ኦፕን ሲስተም እና አሁን ስለዚህ ኦፕን ሲስተም ቫሊዲቲ እየገባን ነው እና ቫኪዩም ኢንጂነሪንግ ይሉታል በምህንድስና በኩል ዚሮ ፖይንት ኤነርጂ ይሉታል እና ከልምዳችን እንግዲህ ብዙ እየተማርን ነው እና ቲፒካሊ ለምሳሌ የነ ኢሞቶ ኤክስፐሪመንት የሚሉት ለምሳሌ በሐሳብ ውሃ ውስጥ ኢንፎርሜሽን ኢምቤድ ሊደረግ ይችላል በሐሳብ ብቻ። ስለዚህ ምን ማለት ነው? የተጸለየበት ውሃ ጸበልም ሊሆን ይችላል፣ መርዝም ሊሆን ይችላል። ያ አይነት ሌቭል ኦፍ አንደርስታንዲንግ ነው የምናገኘው እና መቆጣጠር እንችላለን፣ ኮክሪኤት እናደርጋለን። ግብፃውያን ለምሳሌ በጣም ስለሚያቀርቡት ነገሩን እንደ መንትያ ነው የሚታየው። 95% ካ ይሉታል። እሱ አይነት ሰውነት ባህሪ ነው እንግዲህ ዩኒቨርሳል የሚያደርገን እንጂ ይህች ምድራችን ትሁን የአካላችን ይሁን ከትንሽ ጊዜ በኋላ የሚፈርስ ነው። ግን እድገት አለ። እድገት እስካለ ድረስ የሚባክን ነገር አይኖርም። የሚባክን ነገር ቢኖር ለኛ ጥንካሬ ነው ለወደፊቱ ይህንን ማስተር እንድናደርገው እና ሁልጊዜ ዳይናሚክ እስከሆነ ድረስ አንድ አይነት እድገት አለ እና ሰውም እንደዛ ነው። ሰው የውስጡን ያያል የውጭውንም ያያል እና በምን ስዕል ነው ሪፕሬዘንት የሚያደርጉት? ናሲም ሃራማይን የአይንስታይን ኢኩዌሽን ትንሽ ሞዲፋይ አድርጎ ነበር። እና እንደዛ ሲሆን እንግዲህ ምን ይሆናል? እንደ ዶናት ነገር ይሆንና እኔ ከመሃል እኖራለሁ። እሺ ከዛ በኋላ ኢንፎርሜሽን ወደ ዩኒቨርስ ረጫለሁ። ከዛ ሪፍሌክትድ ሆነው ይመጣሉ አይነት ነው። መርካባ ይሉታል። ወይም ደግሞ መላእክት ይወርዳሉ ይወጣሉ። ያዕቆብ መስላል የምትባለው እሱ ነገር ትጸልያለህ እና የዶናቱ ሰንተር እዚህ ላይ ነው። እኔ ነኝ እንደማለት እና እንደዚህ ይጠይቃለሁ። ዩኒቨርስ ደግሞ ኤኮ ያደርጋል። መልስ ይመጣና ወደ እኔ ውስጥ ይገባል እና በዚህ መልክ ነው ፕሮግሬስ የምናደርገው አይነት ነገር። እነዚህ እንግዲህ እየተጨመሩ እንደዚህ ሲሄዱ እየተለማመድናቸው ምናምን ስንሄድ እንግዲህ በነሱ ህጎች በነሱ ዓለም እንኖራለን ማለት ነው እና ኢቮልቭ እናደርጋለን። ኢንተርጋላክቲክ ኮሚኒኬሽን ምናምን ይኖራል ነገር ነው። ከዚህ አንነቃነቅም ካልን ግን ቀጥታ ወደ አመድ እንለወጣለን። እግዚአብሔር ደግሞ ይፈልገናል፣ ምክንያቱም በእኛ ውስጥ ሊታይ ይፈልጋል። ግን አልቻልንበትም። ስለዚህ የእሱን ፊት ከምናቆሽሽ ተወስነን እንኖራለን ማለት ነው እና ስሪዲ ለራሱ አንድ አይነት ዓለም ነው፣ ግን ሂደቱ ወደ ክሎዝድ ሲስተም ወደ እርግማኑ የሚሄድ ነው። ግን ነገሩ ሲታይ አሁን መንፈስ ቅዱስ እየወረደ ነው። ሰው ኮንሽስነስ እያገኘ ነው። የተዳፈነበት እየጠራ ነው የሚሄደው ያለው ነው። በመንፈስ ማየት ከጀመረ እንግዲህ 100% ደርሷል እንደማለት ነገር ነው። የሚጠበቅበትን በዚህ ምድር ላይ አድርሷል ማለት ነው። ያን ጊዜ ነው ስጦታ እንደዚህ የሚታወቀው። ከዛ ስጦታዬን አውቄ ወደ ምድር ስመለስ እንግዲህ በዛች ስጦታ ከሄድኩኝ ሁልጊዜ ሳክሰስፉል ነኝ። አንዳንዶቹ ግን የሙጥኝ ያይሉ ኃይል ያበዙበታል እንጂ እዛ አካባቢ ነው ትክክል። እርግማን ሲሆን እንግዲህ ካልበላሽ ሰርቫይቭ እናደርግም ነው። ሰርቫይቭ ለማድረግ ነው። አሁን ግን ኢነሴንስ ቀርቷል። ሰውም ራሱ ኮንሽስነሱ እየዳበረ ነው ሂደቱ እና ብዙ አንበሶች፣ ነብር ምናምን አብረው የሚያሳድጉ
ቤተሰቦች አሉ። አንበሳ፣ ጥጃ አንድ ላይ ተኝተው ሲጫወቱ፣ እነዚህ ነገሮች አሉ። ግን ዋናው ኢምፕሬስ የሚያደርገኝ ይልቅ ከ100% በላይ ኤፊሽንሲ ያላቸው መሽንስ አሉ ነው ነገር። እና እንደዛ ሲሆን እንግዲህ ሁሉም ነገር በነፃ ሊገኝ ይችላል ነው። እና ትክክል ኦፕን ሲስተም ማለት ያ ነው። ምግብ አምሮኛል ካልኩኝ ለምሳሌ ሳህን ጠብ ይላል። የሚሰራ ነገር ነው። ግን ባይሆን እነ ቴስላም ኢንትሮዲውስ ሊያደርጉት የፈለጉት ይሄንን ነው። ሰው አይገባውም። ካልከፈልክበት ካለፋህበት እቃም መስሎ አይታየም። የእርግማኑ ባህሪ ውስጣችን ስለተሸከምን